አሁን በዚህ ሰዓት አርበኛ ደረጀ በላይ በጣም ችግር ውስጥ ነው ያለው ከአፋብሃ ጋር ለምኛም ቢሆን የአማራ ህዝብ አንድ መሆን አለበት አሸንፎ መውጣት አለበት ብሎ በመናገሩ ብቻ የብልጽግና ኃይል ስኳድ በተለይ ከብልጽግና ከነ አብይ በበለጠ ከነ ሽመልስ አብዲሳ በበለጠ የጎንደሩና የጎጃሙ ስኳድ ደረጀ በላይን ማስወገድ መያዝ ከቻሉ ይዘው እንደነ ጸዳሉ ሁሉ ዶክመንታሪ ማሰራት ካልቻሉ ደግሞ ማስወገድ ይፈልጋሉ ይሄንም ዘመቻ በመከላከያ ጀምሮታል አናን ሚሊሻና አርማ ብተና ማዟል እሱ ላይ እርምጃ እንዲወስዱና እሱን ለመያዝ ከመከላከያ ጋር አብረው እንዲሆኑ ነገር ግን አብዛኛው ፍቃደኛ አይደለም አብዛኛው ላይ ደግሞ ከኋላ እና ከጎን መከላከያ ተኩስ ከፍቶ ብዙ ሚሊሻና አርማ ብተና መስዋዕት የሆኑበት ሁኔታ አለ ጎንደር ላይ ነገር ግን አሁን የአማራ ህዝብ ስለ ሚሊሻና ስለ አርማ ብተና መስዋዕትነት ሳይሆን አልተማሩም ስለነሱ መስዋዕትነት ሳይሆን ደረጀ በላይ ከአፋብሃን መከላከሉ ከሚያመጣው ጥቅም አንፃር በአማራ ትግል ላይ በአማራ ሪዮት ላይ ከሚፈጥረው ተቀሜታ አንፃር ታይቶ እንግዲህ አፋብሃ ለደረጀ ሽፋን ሰጥቶ እገዛ ሰጥቶ ከዚህ ከበባን ቢያወጣውና ከመከላከያ እጅ ሳይገባ እሱ ደርሶለት ፋኖ ደረጀ በላይ እስከነ ሰራዊቶቹ አፋብሃን የሚቀላቀልበትን ሁኔታ ቢፈጠር አሪፍ ነገር ለአማራ ትግል ያደርጋል ብዬ አስባለሁ ምክንያቱም መከላከያ ወደ ደረጀ በላይ የዘመተበት ምክንያት ደረጀ በላይ አፋብሃን ተቀላቀለ ማለት ጎጃምና ጎንደር ላይ ያለው ስኳድም መከላከያም ያልቅለታል አርማ ብተናም ሚሊሻም ያልቅለታል ምክንያቱም ደረጀ በላይ ብዙ የሚያወጣው ሚስጥር አለ ይህ መከላከያ ወደሱ በስፋት የዘመተበት ምክንያት ብዙ የሚያወጣው የአፋድ ሚስጥር አለ ብዙ የሚያወጣው የመከላከያ እቅድ አለ ብዙ የሚያወጣው የስኳድ እቅድን የሚያወጣው ሚስጥር አለ ያዘው ስለዚህ እነ ተሸም እነ ደረጀም ሌሎችም በደረጀ ስር ያሉ አባላትም ሳይቀሩ የሚያወጡት እያንዳንዱ የሆነ ሚስጥር ስለሚኖራቸው በተለይ ደረጀ እና እነ ተሸ ምንም ሳይደርስባቸው በመከላከያ ቀድመው ሳይበሉ አፋብሃ ድጋፍ አድርጎ ነገር ግን ብዙም ሳያስጠጋ ሳያምን በተጠራጣሪ በሆነ መንገድ ኦፕሬሽን ድጋፍ አድርጎ በሰላም ከቀጠናው ነፃ አድርገው እነ ደረጀ በነፃነት እንግዲህ ከፋኖ ጋር የሚያደርጉትን አንድነት ቢጨርሱ ለአማራ ትግል በጣም ብዙ እድሎችን ብዙ የትግል መርሆችን ያመጣል ብዬ አስባለሁ ምክንያቱም ብዙ በአማራ አንደኛ በአማራና በአማራ ውስጥ ነው በጎጃም ወሎ ሸዋ ጎንደር የሚለውን ቢያንስ ከ50% በላይ በሆነ ደረጃ አሁን ያለውን ክፍተት ይቀንሳል ከ50% አሁን ደረጀ በላይ አፋብሃን ተቀላቀለ ማለት ትክክለኛ ቅልቅል ይዞ ከመጣ በትንቃቄ አፋብሃ ከደረጀ ጋር አንድ ሆኖ ሰራዊቱን መቀላቀል ከቻለ አሁን አማራ ላይ ካለው የአንድነት ችግር ቢያንስ በ50% እና ከዛ በላይ በሆነ ፐርሰንት የመቀነስ አድቫንቴጅ ያለው ምክንያቱም ሚስጥር አለ ከደረጀ የምናገኘው ጥቅም ምንድነው ስትሉ የሰራዊት አንድነት የጠላት መቀነስ እና ሚስጥር የአማራ ጠላቶችን አትሊስት አፋድን ከአማራ ትግል በማስወጣት ደረጃ በከፍተኛ ደረጃ ይጠቅመናል ምክንያቱም ጎንደር ላይ ይሄ ሆነ ማለት ሸዋ ላይ ኦኬ ደረጀ እንደዚህ ነው የኛ ነበር ለምን ወጣ ፊት ሀብቴ ለምን ወጣ ዘመነ ካሴ ትክክል ነው ማለት ነው ሸዋ ላይ እኛን ጎጃም ላይ እኛን እንዳንኖር ማድረጉ ትክክል ነው ማለት ነው አሁን ደግሞ ደረጀ ተደገመ ለምንድነው እኛ ደግሞ ወንድሞቻችን ላይ ተኩሱ እንባላለን ይሄ የሆነ ሴራ ቢኖርበት ነው ብለው ለማሰብ ቆመው እንዲያስቡና ወደ ትክክለኛው መስመር እንዲመጡ የማድረግ ከፍተኛ የሆነ አድቫንቴጅ አለው ከፍተኛ የሆነ ጥቅም አለው ስለዚህ ደረጀን መከላከያ ሳይዘው መከላከያ ጥቃት አድርሶ ከያዘው በጣም ኪሳራ ነው ከያዘው እንዳማራ ኪሳራ ነው ምክንያቱም እስከነ ሚስጥሩ ነው እንዳሰግድ የሚያጠፈው ምክንያቱም ወደ አንድነት ለመምጣት ሙከራ አድርጓል በፊት በነበረው ቢሆን አይነኩትም
ቤት ይሰጣል ብር ይሰጣል እንደፈለገ ጥበቃ ተመድቦለት ይኖራል አትሊስት የመገናኘትና እንደፈለገ የመንቀሳቀስ መብት ባይሰጠውም ልክ እንደነጸዳሉ ቢያንስ ከነጸዳሉም የተሻለ ሁኔታ ይፈጠርለት ነበር ነገር ግን አሁን ግን ስለ አንድነት ስለጠየቀ ይህ እንደ አፋድን ከአማራ ክልል የሚያስወጣ ስለሆነ እንደ መከላከያንም አምነውት ስለከዳም ብለው ስላሰቡ ደብዛውን እንዳሰግር ነው የሚያጠፉት ደብዛውን አጠፉት ማለት ወይም ገደሉት ማለት ያዙት ማለት ከያዙት በጣም ዶክመንታሪ ያሰራሉ የአማራን ህዝብ ለበለጠ ክፍፍል የሚዳርግ ነገር ሁኔታ ይፈጥራል ነገር ግን ከገደሉት ሚስጥሩን እንደያዘ ነው ክፍፍሉ እንዳለ ነው የሚቀጥለው ነገር ግን አፋብሃ ድጋፍ አድርጎ የሱን ህይወት ሴፍ ካደረገ የሱን ሰራዊት ሴፍ ካደረገ ድጋፍ ካደረገ ግን የአፋብሃ በአማራ ላይ እምነት ያለው ይጨምራል ሌሎችም ለምን ብለው እንዲጠይቁ ያደርጋል እሱም ለአፋብሃ የሚሰጠው የብልጽግናና የስኳድ እንዲሁም ደግሞ የነስክንድር ሚስጥር ስለሚኖር በርግጠኝነትም አለ አመራር ስለነበረ ስለሚኖር ጥቅሙ ለማን ነው ለአማራ ህዝብና ለአማራ ፋኖ ለአፋብሃ ነው ስለዚህ በጣም ቢታሰብበትና ይህ ነገር በጣም የአማራን አንድነትም የሚያፋጥን ስለሆነ የአማራን ተንሳይም የሚያፋጥን ስለሆነ ጎንደር ላይ ያለውን የዘረፋ ድርጊትም የሚያጠፋ ስለሆነ ምክንያቱም በአፋድ ውስጥ አሉ ዘራፊዎች በአፋድ ውስጥም አሉ ዘራፊዎች ነገር ግን በአፋድ ስምም በፋኖ ስምም በስኳድና በብልጽግና የተደራጁ ዘራፊዎችም አሉ ስለዚህ አትሊስት እነዚህ ለማጥፋት እንኳን የደረጀ ወደ አንድነት ማምጣት በጣም ይጠቅመናል ምክንያቱም ማን እንደሆነ ዘራፊው ሚስጥሩ ከደረጀ ነው ያለው አፋሮች የዘረፉትን ማን እንደሚዘር በማን እንደሚመራ ደረጃ ያውቃል ይህን ለማጥፋት ቀላል ነው ሚስጥሩን ይሰጠናል መንገዱን ስለሚያውቁ እነሱ ጠፉ ማለት ደግሞ እንግዲህ ብልጽግና ያደራጃቸው ስኳድ ያደራጃቸውንም ስለሚያውቅ በጣም ትልቅ የሆነ ጥቅም ስላለው ይህ ነገር ቢታይ ምክንያቱም አሁን ከነበረው ቁርሾ ከነበረው ሁኔታ አንፃር ሳይሆን ደረጀ በላይ ላይ በጣም ሚስጥር አውጥቼበታለሁ ብዙ ሚስጥር መከላከያ ጋር ሂዶ ምን አይነት መሳሪያ ከማን ጋር እንደተገናኘ ባህርዳር ሂዶ ምን እንዳደረገ መኮድ ሂዶ ምን እንዳደረገ እንግዲህ በመረጃ ስጨፈጭፈው ነበር አውጥቼበት ነበር አሁን ግን ጥሩ ጅማሮ ስላደረገና አንድነትን ስለፈለገ ወደ አንድነት ለመምጣት ፍላጎቱን ስላሳየ ግን የማቆን መረጃ በማቆ መንገድ እነሱ ጠላት የአማራ ጠላት ያሰቡለት ሁኔታ አስበው የአማራን ትግል ከመጎተት ካሰቡት አንፃር ይሄ አንድ መሆን ስላለበት ደረጃ ስለሚያስፈልገና እንግዲህ ይሄን መረጃ እያደረስኳችሁ ስለዚህ መረጃ እንዲዛመት ለሼር አድርጉ ላይክ አድርጉ ኮሜንት አድርጉ እንዲሁም ደግሞ ቻናሉ ተደራሽነቱ እንዲሰፋ ሰብስክራይብ አድርጉ